የኢትዮጵያን ፓስፖርት ስለያዙ ብቻ እነዚህ ሀገራት ላይ ያለምንም ቪዛ መጓዝ ይችላሉ። በመካከለኛው አሜሪካ ያሉ ሀገራትም ተካተውበታል። ሰላም ጤና ይስጥልኝ ተከበራችሁ ውድ አድማጭ ተመልካቾቻችን እንደምን ቆያችሁልን እያልኩኝ ወደ ሳቱ መሰናዷችን ተሻገርኩኝ። ዛሬ የምናየው የኢትዮጵያን ፓስፖርት ስላለን ብቻ እነዚህ ሀገራት ላይ ያለ ቪዛ የምንሄድባቸው ሀገራትና ሀገራቸው ከገባን በኋላ ቪዛ የሚሰጡንን ሀገራትን ነው። መረጃ ኢትዮጵያ ፓስፖርት ላለው በሙሉ ነው። በስደት ላላችሁ እህት ወንድሞቼም አስፈላጊ ነው። ስለምትጠይቁንም መረጃውንም ማወቅ ስላለባችሁ ይሄ ነገር ምን ይጠቅማል ካላችሁ እዛ ሀገር በጣም ለመስራት ወይም ሀገሪቷ የንግድ ቦታ ከሆነች ወደ ሀገራቸው እቃ አምጥታችሁ ለመነገድ ለመኖር እንዲሁም ለመዝናናት ሀገሩን ፈልጋችሁ የሀገሩን ሁኔታ ሰው ከሚነግራችሁ በተጨማሪ ራሳችሁ ሄዳችሁ ለማየት ይጠቅማል። በተጨማሪም ለሕክምና ብትሄዱ ነፃ ቪዛ መሆኑ ይጠቅማችኋል። በሌላ መልኩ ደግሞ ለስራም ለሌላ ጉዳይም መሄድ የምትፈልጉት ሀገር የኢትዮጵያ ፓስፖርት በመያዛችሁ ብቻ ቪዛ የማይጠይቃችሁ ጎረቤት ሀገር ከሆነ እናንተ ወደዛ ሀገር ለመሻገር አመቺ ይሆንላችኋል። በተጨማሪም በኢንተርኔት የኢትዮጵያ ፓስፖርት ስላላችሁ ብቻ ቪዛ የሚሰጡ ሀገራትን አካተናል። እስከ ስም ዝርዝራቸውና ምን ያክል ጊዜ ያለ ቪዛ በሀገራቸው እንደምንቆይ ወደ እናንተ የምናቀርብላችሁ ይሆናል። ውድ አድማጭ ተመልካቾቻችን እንግዲህ ለእርሶ ጠቃሚ ብለን ያሰብናቸውን መረጃዎች እንደምንም ጊዜ ይዘን ተገኝተናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ ስንል የአክብሮት ግብዣችን ነው። ታዲያ ለቻናላችን አዲስ ከሆናችሁ መሰል መረጃን በየሰዓቱ ለማግኘት ቻናላችንን ሳብስክራይብ በማድረግ የደውል ምልክቶ መጫን እንዳይረሱ። ቪዲዮ ላይክ፣ ሼር በማድረግ ይጀምሩ። ከላይ ወደ አነሳነው ነጥብ ወይም ደግሞ ወደ ርዕሰ ጉዳያችን ከመግባታችን በፊት ስለ ቪዛ ነው እናያነሳነው። ስለዚህ ቪዛ ምን ማለት እንደሆነ ባጭሩ እናያለን። ቪዛ ማለት አንድ የውጭ ሀገር ዜጋ ወደ ሌላ ሀገር ለመግባት ለመቆየት ወይም በቦታው አልፎ ለመሄድ ከሚሄድበት ሀገር መንግስት የሚያገኘው ህጋዊ የጉዞ ፍቃድ ሰነድ ነው። ብዙ ጊዜ በፓስፖርት ላይ ማህተም ወይም ተለጣፊ ሆኖ የሚቀመጥ ሲሆን እንደ ቆይታ ጊዜው ይለያያል። ለአንድ ሀገር ውስጥ ለመግባት የሚያስችል ኦፊሻላዊ ፍቃድ ነው። አይነቶቹ ለቱሪስት፣ ለንግድ፣ ለስራ፣ ለትምህርት እና በቅርብ ጊዜ እንደ ጎልደን ቪዛ ለኢንቨስተሮች ያሉ አይነቶችም አሉት። አሰጣጡ አብዛኛውን ጊዜ አስቀድሞ በኤምባሲ ወይም ደግሞ በቆንስላ ቢሮዎች ይያያዛል። አንዳንዴም በአውሮፕላን ማረፊያ ወይም ደግሞ በኦንላይን ወይም ኢቪዛ ሊገኝም ይችላል። ሁኔታዎቹ የቪዛ ፖሊሲዎች እንደ ሀገሪቱ ይለያያል። አንዳንዶቹ በነፃ መግባት ሲፈቅዱ፣ ሌሎቹ ደግሞ ጥብቅ መስፈርቶችን ይጠይቃሉ። አንድ ቪዛ ያለው ተጓዥ የቆይታ ጊዜው ሳይጠናቀቅ ከሀገሪቱ ከወጣ ተመልሶ መግባት የማይችልበት አጋጣሚዎች አለ። አዲሱ ለምሳሌ የአሜሪካ ቪዛ መመሪያ ላይ እንደታየውም ሊከሰት ይችላል። ዋና ዋና የቪዛ አይነቶች የቱሪስት ቪዛ ለመዝናናት፣ ለመጎብኘት ወይም ለሕክምና ለጥቂት ጊዜ ለመቆየት። የስራ ቪዛ አለ። የስራ ቪዛ በአንድ ሀገር ውስጥ በህጋዊ መንገድ ተቀጥሮ ለመስራት ማለት ነው። የተማሪ ቪዛ አለ። እሱም ደግሞ በትምህርት ተቋማት ለመማር። የንግድ ቪዛ አለ። ለንግድ ስብሰባዎች፣ ለኢንቨስትመንት ወይም ደግሞ ለውል ለመፈራረም። የትራንዚት ቪዛም አለ። ወደ ሌላ ሀገር በሚጓዙበት ወቅትም በአንድ ሀገር አየር ማረፊያ ለጥቂት ሰዓታት ወይም ደግሞ ለጥቂት ቀናት ማሳለፍ። የኢሚግሬሽን ቋሚ የመኖሪያ ቪዛ አለ። በአንድ ሀገር ቋሚ ነዋሪ ለመሆን። ስለዚህ ምንድነው የቪዛ መስፈርቶች እንደ ሀገራቱ የሚቀያየሩ በመሆናቸው ከመጓዙ በፊት ከሚከተለው ኤምባሲ ጋር ማረጋገጥ ያስፈልጋል። እና ቪዛ ባያስፈልግም ፓስፖርት ለዜግነት ማስረጃ ሰነድ አይነተኛ ነው። ማወቅ ያለባችሁ ነገር መስፈርቶቹ እንደ መንግስታት በቶሎ ሊቀያየር ይችላል። ለምሳሌ በዚህ አመት ቪዛ ማይጠይቅ ሀገር በቀጣይ አመት ወይም ደግሞ በሌላ አመት ሊጠይቅ ይችላል። የሚጠይቅ ሀገር ደግሞ በሌላኛው አመት ወይም ደግሞ በቀጣይ አመት ላይጠይቅ ይችላል ማለት ነው። ምክንያቱም መንግስት በተቀያየረ ቁጥር አዳዲስ ፖሊሲ ስለሚመጣ ማለት ነው። ይህንን ማጤን ያስፈልጋል። ዘንድሮ የማይጠይቅ ነው ከተባላችሁ በሌላኛውም ጊዜ አይጠይቅም ማለት አይደለም። ዘንድሮ ይጠይቃል ከተባላችሁ በሌላ ጊዜ ደግሞ ይጠይቃል ማለት አይደለም። ስለዚህ በደንብ ማጣራት ያስፈልጋል። እንደዚህ አይነት ነገሮችም ደግሞ በየጊዜው ነው መረጃው የሚወጣ ማለት ነው። እኛ የዘንድሮን ነው እየነገርናችሁ ያለ ነው። ስለዚህ አሁን ወደ ዋናው ርዕሰ ጉዳያችን ስንሸጋገር ያለ ቪዛ ቀጥታ የሚገቡባቸው ሀገራትና እንዲሁም ደግሞ በመዳረሻ ቪዛ ወይም ደግሞ ቪዛ ኦን አራይቫል የሚገቡባቸውን ሀገራት እናያለን። እስከ ምን ያክል ጊዜ መቆየት እንደሚቻልም ማለት ነው። በቅድሚያም ሀገሮቹ እነማን እንደሆኑ እናያለን። ከዛ ደግሞ ምን ያክል ጊዜ መቆየት ይቻላል ያለ ቪዛ የሚለውን እናያለን። ሩዋንዳ፣ ሴኔጋል፣ ሲንጋፖር፣ ስሪላንካ፣ በርባዶስ፣ ቤኒን፣ ቦሎቪያ፣ ኩክ ደሴቶች፣ ዶሚኒካ፣ ሃይቲ፣ ኬንያ፣ ላኦስ፣ ማዳጋስካር፣ ማላዳቪ፣ ዝኑዬ፣
ፕላዮ ደሴቶች፣ ፊሊፒንስ፣ ሩዋንዳ፣ ሴንት ቪንሴንቴና ግሪኔዴስ፣ ሱሪናሜ፣ ጋምቢያ በመዳረሻ ቪዛ ወይም ደግሞ ቪዛ ኦን አራይቫል የሚገቡበትን ሀገራት ደግሞ ስናይ ባንግላዴሽ፣ ብሩንዲ፣ ኮምቦዲያ፣ ኬፕ ቡርዴ፣ ኮሞሮስ ደሴቶች፣ ጅቡቲ፣ ኤርትራና ጋና፣ ጊኒ ቢሳው፣ ኢራን፣ ማካዋ፣ ሞሪታኒያ፣ ሞሪሺየስ፣ ሞዛምቢክ፣ ኒካራጓ፣ ናይጄሪያ፣ ሶሙዋ፣ ሲሸልስ፣ ሶማሊያ፣ ደቡብ ሱዳን፣ ሴንት ሉሺያ፣ ታይላንድ፣ ቲሞ እነዚህ ሲሆኑ እነዚህ ሀገራት ላይ የኢትዮጵያ ፓስፖርት ብቻ ስላላችሁ መግባት የምትችሉበት ሀገራት ናቸው ማለት ነው። ይህን ጥቅም እንደቀላል ማየት የለባችሁ። ምክንያቱም ከዘረዘርኳቸው ሀገራቶች ውስጥ ለንግድ ለተለያዩ ስራ የሚሆኑም ሀገሮች ስላሉ ስለ ሀገሮቹ መረጃዎች ደግሞ በደንብ ከፈለጋችሁ ሰርች ማድረግ ትችላላችሁ። በመቀጠል ደግሞ ምን ያክል ጊዜ እንደሚቆይባቸው እናያለን። በነገራችን ላይ ለመዝናናትም ይሁን በተለይ ለስራ የምትሄዱ ሰዎች ቪዛችሁ ከማለቁ በፊት ቀድማችሁ እዛ ሀገር ምን መስራት እንዳለባችሁ ኢንፎርሜሽን ሰብስባችሁ ወይም ደግሞ ለንግድም ከሆነ ምን አይነት ነገሮች የት ቦታ እንዳለ እሱን ቀድማችሁ ማወቅ ይጠበቅባችኋል ማለት ነው። ምክንያቱም የቪዛ ጊዜያችሁ ሊያልቅ ስለሚችል። ኬንያን ስናይ ለ3 ወር ያለ ቪዛ መጎብኘት ለኢትዮጵያውያን ይፈቅዳል። እንግዲህ በ3 ወር ጊዜ ውስጥ የተለያዩ ነገሮችን ማድረግ እንችላለን። ወደ ሌላ ሀገር እንኳን ፕሮሰስ ለመጀመር እዛ መሆን ቢያስፈልገን 3 ወር ቀላል አይደለም። ሃይቲ ለ3 ወር ይፈቅዳል። ሴኔጋልም ለ3 ወር ይፈቅዳል። ቤኒንም ለ3 ወር ይፈቅዳል። ሴንት ቪንሴንት እና ግሪናዴስ ለ30 ቀን ይፈቅዳል። ሲንጋፖርም ለ30 ቀን ይፈቅዳል። ፊሊፒንስ ለ30 ቀን ትፈቅዳለች። ዶሚኒካም ለ21 ቀን ይፈቅዳል። ጥገኛ ሀገራት ኩክ ደሴቶች ለ31 ቀን ያለ ቪዛ መጎብኘት ለኢትዮጵያ ይፈቅዳል። ኒዌይ ለ30 ቀን ይፈቅዳል። ታዲያ እኛ አላማ ካለን በዚህ ጊዜ የተለያዩ ስራዎችን መስራት እንችላለን ወይም ደግሞ መስመሮችን ማስያዝ እንችላለን ማለት ነው። ኢትዮጵያውያን በደረሱበት ጊዜ ጉብኝት ቪዛ የሚሰጡ ሀገራት እነዚህ ሀገራት ከመግባት በፊት ቪዛ ማግኘት አስፈላጊ አይደለም። ማዳጋስካር የ3 ወር የጉብኝት ቪዛ፣ ቦሎቪያም የ3 ወር የጉብኝት ቪዛ፣ ጊኒ ቢሳውም የ3 ወር የጉብኝት ቪዛ፣ ኒካራጎ የ3 ወር የጉብኝት ቪዛ፣ ሞሪሺየስ የ2 ወር የጉብኝት ቪዛ፣ ሴንት ሎሽ የ6 ሳምንት፣ ሩዋንዳ የ1 ወር ቪዛ ወይም የ30 ቀን፣ ሞዛምቢክ የ1 ወር፣ ጋና የ1 ወር፣ ታይላንድ የ15 ቀን፣ ኢራን የ15 ቀን፣ ሲሼልስ የ3 ወር። እነዚህ ህጎች ታዲያ የሚሰሩት ለኢትዮጵያ ፓስፖርት ብቻ ነው። ሰፊ እውቅና የሌላቸው ሀገራት ለምሳሌ ሶማሌላንድ ለ30 ቀን የጉብኝት ቪዛ ትሰጣለች። በኢንተርኔት ላይ ቪዛ የሚሰጡ ሀገራት ጥቂቱን ስናይ ጆርጂያ፣ አውስትራሊያ፣ እነዚህ ከላይ ጠቀስናቸው ሀገራቶች እንግዲህ የኢትዮጵያ ፓስፖርት ስላለን ብቻ ያለምንም ቪዛ እስከነገርናችሁ ወራት ቀናት መቆየት የምትችሉበት ቦታዎች ናቸው ማለት ነው። ሀገሩ ለማያስፈልጋችሁንም አይደለም። ሀገሩ ግን ለስራ ለተለያየ ለጉብኝት የሚያስፈልጋችሁ ሰዎች ቪዛ ቀላል ነገር አይደለም። ያው የቪዛን ዋጋ ስለምናውቀው ማለት ነው። እንግዲህ የተከበራችሁ የኢትዮናስ ቤተሰቦቻችን ለመሄድ ለምትፈልጉ ሰዎች መረጃው ይህንን ይመስላል ማለት ነው። በቀጣይ እንግዲህ እንዲሰራላችሁ የምትፈልጉት መረጃ ካለ ሀሳብ አስተያየታችሁን በኮሜንት መስጫ ሳጥን ማስቀመጥ ትችላላችሁ ማለት ነው። እኛም ወደ እናንተ እናቀርባለን። በሌላ መረጃ እስከምንገናኝ ድረስ በያላችሁበት ጤና ይስጥልን።